በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ማሕየዊ ምዕራፍ 1 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት በማመን ዓለምን ሁሉ የሚያድን የጌታችን የመድኃኒታችን የሞቱንና የመከራውን ነገር የሚናገር በዕለተ ሰሉስ የሚጸለይ የሚነበብ ድርሳኔ ነው። ጌታችን ኢየሱስንም አይሁድ አስቀድሞ ወደ ሐና ወሰዱት። በዚያች ወራት ሊቀ ካህናት ተሹሞ ለነበረ ለቀያፋ አማቱ ነበርና። ቀያፋ ፈሪሳውያንንና የካህናት አለቃዎችን የመከራቸው ነበር። ሕዝቡም ሁሉ ለመምከር በተሰበሰቡ ጊዜ እርስ በእርሳቸው እነሆ ይህ ሰው ብዙ ተአምራት ያደርጋል፣ ምን እናድርግ ተባባሉ። እንዲሁም ብንተወው ሁሉ ያምንበታል። የሮሜ ሰዎች መጥተው እኛንም ወገኖቻችንንም አገራችንንም ይወስዳሉ። ቀያፋም እናንተስ የምትመክሩትን አታውቁም፣ ይህ ሁሉ ሕዝብ ከሚጠፋ አንድ ሰው ብንገድል ይሻላል አላቸው። ይህንም ያለው ከልቡ አይደለም፣ ስለ ሕዝቡ ሊሞት ዘንድ ስላለው ትንቢት ተናገረ እንጂ። ስለ ሕዝቡም ብቻ አይደለም፣ የተበተኑ የእግዚአብሔርን ልጆች በአንድነት ሊሰበስባቸው ነው እንጂ። ከዚያች ቀን ጀምረው እስከሚሞትባት ዓርብ ቀን ድረስ ጌታችን ኢየሱስን ይገድሉት ዘንድ ተማከሩ። ሲወስዱትም ከተክሉ ቦታ ጀምሮ እስከ ሐና ቤት ድረስ ከምድር ላይ 7 ጊዜ ወደቀ። አይሁድ ግን በመውደቁ አዝነው ከሚያነሱት ይልቅ ከፊትና ከኋላው 340 ጊዜ በእግራቸው ረገጡት። የተሳለ ጦርን መርገጥ እንዲብስባቸው አላወቁምና። አይሁድም የጌታችን የኢየሱስ የአንገቱን ስር ይሙት ብለው በታላቅ አመታት መቱት። እያንዳንዱም ለሞት የሚያበቃ 19 ጊዜ ደበደቡት፣ ሁልጊዜ ለመግደል ይፈልጉት ነበርና። ጌታችን ኢየሱስንም 19 ጊዜም ደብድበውት እንዳልሞተ ባዩ ጊዜ ክንዶቹን 62 ጊዜ መቱት። ሥጋዎቹን በመቆራረጥ በጽኑ እስራትና በጽኑ መመታት ክንዶቹ ፈጽሞ ታመሙ። የጌታችን የኢየሱስ ደረቱንም ከተራበ ከተጣጋ ሆዱ ጋር 25 ጊዜ መቱት። መራቡም እውነት ነው። ሰይጣን ስንኳ የጾሙን ወራት ከፈጸመ በኋላ ፈጽሞ እንደተራበ አውቆ ወደ እርሱ ቀረበ። ሲፈታተነውም የእግዚአብሔር ልጅ እስከሆንክ እሊህ ድንጋዮች እንጀራ ይሁኑ ብለህ እዘዝ፣ እኔም አንተም ተርበናልና አለው። ጌታችን ኢየሱስም መልሶ ሰው የሚድን በእንጀራ እንዳይደለ ተጽፏል፣ ከእግዚአብሔር አንደበት በሚወጣው ቃል ነው እንጂ በማለት ሰይጣንን ድል ነሳው። መላእክትም ሊያገለግሉት መጡ። ልዩ የሚሆን እግዚአብሔር የማይቸነፍ አሸናፊ ነው እያሉ አመሰገኑት። ዳግመኛም ጌታችን በጎዳና ሲሄድ በተራበ ጊዜ የበለስን ፍሬ ፈለገ። ከቅጠል ብቻ በቀር ፍሬ ስላላገኘባት ዘላለም ባንቺ ላይ ፍሬ አይገኝብሽ ብሎ ረገማት። ፈጥናም ደረቀች። ደቀ መዛሙርቱም እንደምን ፈጥና ደረቀች ብለው አደነቁ። ሰው በሆነበት ወራት ሁሉ ስለኛ ተራበ። እኛን ከነፍስና ከሥጋ ረሃብ ያድነን ዘንድ እርሱ በ5 እንጀራ በ2 ዓሣ 5000 ሰው በ1 ዓሣና በ7 እንጀራ ለ4000 ሰው ያጠገበ ሲሆን ስለኛ ተራበ። ወደ ጥንተ ነገራችን እንመለስ። ከተራበ ሆዱ ጋር ደረቱን በመቱት ጊዜ የታመሙትን ሰዎች በትእዛዙ ያዳናቸው የጌታችን የኢየሱስ ልቡ በሰውነቱ ውስጥ እንደሚቀልጥ ሰም ቀለጠ። ምዕራፍ 2 ዳግም የመቶ አለቃ መጥቶ ማለደው። ጌታዬ ሆይ እራራልኝ፣ ልጄ በጭንቅ ታሞ ከቤተ ሕሙማን ተኝቷልና አለው። ጌታችን ኢየሱስም እኔ መጥቼ አድነዋለሁ አለው። ይኸውም ሹም መልሶ ከቤቴ ልትገባ አይገባህም፣ በቃልህ ሂዳን ብለህ እዘዝ፣ ልጄ ይድናል እንጂ አለው። እኔም እንጂ ገዥ ነኝ፣ የምገዛቸው ጭፍሮች አሉኝ። ከዚያ ያለው ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል፣ ሎሌዬንም ይህን አድርግ ብለው ያደርጋል አለው። ጌታችን ኢየሱስም ይህን በሰማ ጊዜ አደነቀ። በእስራኤል ውስጥ እንደዚህ የሚያምን እንዳላገኘው እውነት እላችኋለሁ።
ብዙ ሰዎች በእኔ ስም አምነው ከምስራቅና ከምዕራብ ይመጣሉ። ከአብርሃም ከይስሐቅና ከያዕቆብ ጋር በመንግሥተ ሰማያት ይቀመጣሉ። የመንግሥተ ሰማያትን ልጆች ግን ልቅሶ፣ ጥርስ ማፋጨት ወዳለበት ጨለማ ያወጧቸዋል። በቃሉ ትእዛዝ ልጁን አድኖ ይህን የመቶ አለቃ ሂድ እንደ ሃይማኖትህ ይሁንልህ አለው። ይኸውም ሹም ወደ ቤቱ በተመለሰ ጊዜ ልጁን ድኖ አገኘው። አይሁድ ግን ደረቱን ከሆዱ ጋር በትእዛዝ የሚያድን እሱን ልቡን መቱት። ምዕራፍ 3 ዳግመኛም የከናን ሴት እየጮኸች መጣች። ጌታዬ የዳዊት ልጅ እዘንልኝ፣ ልጄን ክፉ ጋኔን ይዞ አእምሯን ያሳጣታልና አለችው። ጌታችን ኢየሱስም ለልጆች የቀረበውን እንጀራ አንስቶ ለውሾች መስጠት አግባብ አይደለም አላት። ይህችም ሴት መልሳ አዎን ጌታዬ፣ ውሾችም እንጂ ከልጆች ከጌቶቻቸው ገበታ የሚጥሉትን ፍርፋሪ ይበላሉ አለችው። በልቡም ትእዛዝ ከልጇ ጋኔኑን አወጣ። ጌታችን ኢየሱስም ስለ እምነትሽ ያ ጋኔን ከልጅሽ ወጣ፣ ሂጂ አላት። ወደ ቤቷን በተመለሰች ጊዜ ጋኔኑ ከሷ ወጥቶ ልጅቱ ድና ልብሷን ለብሳ ከአልጋ ላይ ተቀምጣ አገኘቻት። አይሁድ ግን ደረቱን ከሆዱ ጋር ልቡንም መቱት። በልቡናውም ትእዛዝ ለምጽ የያዛቸውን 10ሩን ሰዎች አዳናቸው። ቸር ጌታችን ኢየሱስ ከበጎ ሳጥን ልቦናው በጎ ነገርን ያወጣታልና። እንደዚህ የሚራራ ልብ ግን መከራ ተቀበለ። እንደ ሰም ቀለጠ፣ በመረገጥና በመመታት የውስጥ ሕዋሳቱ ሁሉ ታመሙ። ስለዚህም ነገር ተአምርም መታመምም የሱ ናቸው። የትስብእትና የመለኮት ቃሎችም ለአንድ ለክርስቶስ ብቻ ናቸው። አንድ ክርስቶስን ወደ ሁለት አኗኗር አንለየው፣ ሁለት ፈቃድ ሁለት ክፍል ሥራ በማለት አንለየው። ከተዋህዶ በኋላ የመለኮትም የትስብእትም አንድ ሥራ ነው እንጂ። በአህያዋና በውርንጫዋ ላይ ተቀምጠው በትሕትና የታዩትን የጌታችን የኢየሱስን ጭኖች 80 ጊዜ ይመቱታሉ። የተቀመጠውም እንደ አርበኞች በሰረገላና በፈረስ አይደለም፣ ጌታችን ኢየሱስ ሰውን ማጥፋት አይወድምና። ዮሐንስና ያዕቆብን የሰውነታችሁን መጠን አታውቁምን እንዳላቸው የሰው ልጅ ሰውን ሊያድን እንጂ ሊያጠፋ አልመጣምና። ዮሐንስና ያዕቆብ አቤቱ ኤልያስ ከሰማይ እሳት አውርዶ እንዳጠፋው አንተም የሰማርያን ሰዎችን እሳት ከሰማይ አውርዳ አጥፋቸው ባሉት ጊዜ አላጠፋቸውም። በአህያዋና በውርንጫዋ ላይ በመቀመጡ ፍቅርና ትሕትናን እንዳመጣ ወራቱም የፍቅር ወራት እንደሆነ ተገለጠ፣ ተረዳ። ከጠላቶቹም ከአይሁድ እጅ እንዳያመልጥ በእነሱም እጅ እንዲሞት ተረዳ። ዮርዳኖስ የፈራቸው የጌታችን የኢየሱስን እግሮች 47 ጊዜ መቷቸውም አሉ። ዮርዳኖስም የጌታችን እግሮች ከዳርቻው በደረሱ ጊዜ 40 ክንድ ያህል ወደ ኋላው ተመልሶ ሸሸ። እሳታውያን ከሚሆኑ እግሮቹ የተነሳ ዮርዳኖስ በእሳት እንዳፈሉት የፈላ ሆነ። ኃያላን በሚሆኑ እግሮች ከላይ ነቁ አንድ የነበረ ዮርዳኖስ ከታች ከሁለት ተከፈለ። በጌታችን በኢየሱስ እግሮች ስር አንበሬዎችና ዓሣዎች ሰገዱለት። ጠላት ዲያብሎስ ጽፎ በዮርዳኖስ ያኖረውን የአዳምና ሔዋን የዕዳቸውን ደብዳቤ በእግሮቹ አጠፋላቸው። ጌታችን ኢየሱስ በዮሐንስ እጅ በዮርዳኖስ የተጠመቀ በዚህ ምክንያት ነውና። ጌታችን ኢየሱስ በዮርዳኖስ ወንዝ ያጠምቀው ዘንድ ከገሊላ ወደ ዮሐንስ ሄደ ብሎ ወንጌል እንደተናገረ ዮሐንስም እኔ ካንተ እጠመቅ ዘንድ እወዳለሁ እንጂ አንተ ወደ እኔ ትመጣለህን ብሎ አይሆንም አለው። ጌታችን ኢየሱስም መልሶ አንድ ጊዜ ስተው ይህ ለእኛ ተድላ ነውና አለው። እውነትም ነገር ትንቢተ ነቢያትን እንፈጽም ዘንድ ይገባናል። ከዚህ በኋላ ተወው። ዮሐንስም ጌታችን ኢየሱስን ክቡር ምስጉን የምትሆን ብርሃንን የምትገልጽ የእግዚአብሔር ልጅ ሆይ ይቅር በለኝ እያለ አጠመቀው። የማይዳሰስ ራሱን ዳሰሰው፣ ውሆቹም በራሱ ላይ ፈሉ። በመጠመቁም ክብር ስላጣን ፈንታ በክብር ላይ ክብርን አገኘን። ከተጠመቀም በኋላ ያን ጊዜውን ከውሃ ወጣ። እነሆ ሰማያት ተከፈቱለት፣ የእግዚአብሔርን መንፈስ እንደ ርግብ ወርዶ ከራሱ ላይ ሲቀመጥ አየ። እነሆ የመረጥኩት ደስ የምሰኝበት የምወደው ልጄ ይህ ነው የሚል ድምፅ ከሰማይ መጣ።
ይህ ልጄ አንድ ነው እንጂ ሁለት አይባልም። አንዱ የማርያም ልጅ ሁለተኛው የእኔ ልጅ ሊባል አይገባውምና። በጎል የተወለደው ሌላ፣ መላእክት የሰገዱለት ሌላ አይደለም። የተጠመቀው ሌላ አይደለም፣ አንድ ልጄ ነው እንጂ። እግሮቹንና ሕዋሳቶቹን ሁሉ የደበደቡት ጠላቶቹ ግን ከእግሩ በታች መሆን አለባቸው። አይሁድም እሱን በመደብደብ ከደከሙ በኋላ በገመድና በራሱ ጠጉር 305 ጊዜ ጎተቱት። ጽሕሙንም ይዘው ከወደቀበት መነሳት እስኪሳነው ድረስ 28 ጊዜ ጎተቱት። ከምድርም አንስተው ጽሕሙንም ይዘው በራሱ ጠጉር በጎተቱት ጊዜ የራሱን ጠጉር 305 ጊዜ ነጩት። ደግሞም ጽሕሙን 28 ጊዜ ነጩት። በዚህ መከራው ሁሉ ተቆጥቶ አልተናገረም፣ በሚሸልተው ፊት የማይናገር በግ ነውና። ይኸውም ያማረ የተወደደ በግ ዓለም ሳይፈጠር አስቀድሞ የታወቀ የተዘጋጀ ነው። ዓለም ሳይፈጠር የታወቀ የተዘጋጀ ነው። በኋላ ዘመን ግን ስለኛ ተገለጸ። ይኸውም የዓለሙን ሁሉ ኃጢአት የሚያስተሰርይ በኋላ ዘመን ግን ስለኛ ተገለጸ። ይኸውም የዓለሙን ሁሉ ኃጢአት የሚያስተሰርይ መሥዋዕት ነው። እንዲህም እየደበደቡ እየጎተቱ ወስደው ከሐና ፊት አቆሙት። ዮሐንስና ጴጥሮስም ተከትለውት ነበር። ያም ዮሐንስ በሊቀ ካህናቱ ዘንድ የተላመደ ነውና ከጌታችን ከኢየሱስ ጋር ወደ ሊቀ ካህናቱ ገባ። ጴጥሮስ ግን ተከልክሎ ከውጭ ቀረ። ይኸውም ደቀ መዝሙሩ ዮሐንስ ለበረኛይቱ ተናግሮ ጴጥሮስን አስገባው። በረኛይቱም ሴት ጴጥሮስን አንተም ደግሞ የዚያ ሰው ደቀ መዛሙርት ወገን ነህ አለችው። እሱም አይደለሁም አላት። የአይሁድ ሎላልትና ጭፍሮችም በዚያች ሌሊት ብዙ ብርድ ስለነበረ እሳት አንድደው እየጫሩ ቆመው ይሞቁ ነበር። ጴጥሮስም ከእነሱ ጋር እሳት ይሞቅ ነበር። የካህናቱም አለቃ ሐና ጌታችን ኢየሱስን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው። ጌታችን ኢየሱስም መልሶ እኔ በዚህ ዓለም በግልጥ ተናገርኩ። አይሁድ ዘውትር በሚሰበሰቡበት በቤተ መቅደስና በምኩራብ እያስተማርኩ በግልጥ ተናገርኩ። በስውር የተናገርኩት አንድስ እንኳ የለም። እኔን ለምን ትጠይቀኛለህ? ነገሬን የሰሙትን እሊያን ጠይቃቸው፣ እኔ የተናገርኩትን እነሱ ያውቁታልና። ይህንንም በተናገረ ጊዜ በዚያ ቆሞ የነበረው ከሎላልቱ አንዱ ለካህናቱ አለቃ እንዲህ ብለህ ትመልስለታለህን ብሎ ጌታችን ኢየሱስን በጥፊ መታው። ጌታችን ኢየሱስን መልሶ ክፉ ተናግሬ እንደሆነ ስለ ክፋቴ መስክርብኝ፣ በጎ ተናግሬ እንደሆነ ግን በዳኛ ፊት ለምን ትመታኛለህ አለው። ይህንም የተናገረ በሥጋዊ አንደበቱ ብቻ አይደለም፣ ከሥጋ ጋር የተዋሃደ ቃል ለምን ትመታኛለህ አለ እንጂ። በጥፊ ስለመመታቱም ባህር ተንቀጠቀጠች፣ ፈሳሽም ውሃ ወደ ኋላ ሸሸ። ሕያው ባህር የሚሆን የአምላክን ልጅ የፊቱን መመታት አይታለችና። ምዕራፍ 4 ሐናም ጌታችን ኢየሱስን ወደ ካህናቱ አለቃ ወደ ቀያፋ ሰደደው። ጴጥሮስም እስከ ካህናቱ አለቃ ቦታ ድረስ ከሩቅ ተከተለው። የነገሩንም መጨረሻ ያይ ዘንድ ወደ ውስጥ ገባ። ካህናቱና የካህናቱ አለቃዎች ሕዝቦችም ሁሉ ግን ጌታችን ኢየሱስን ይገድሉት ዘንድ የሐሰት ምስክርን ይፈልጉ ጀመር፣ ነገር ግን አላገኙም። ከዚህም በኋላ ብዙ የሐሰት ምስክሮች መጡ፣ ደክመውም ክፉ ነገር አላገኙበትም። ደግሞም ሁለት ሰዎች መጥተው ይህን የእግዚአብሔርን ቤተ መቅደስ አፍርሼ በሦስተኛው ቀን እሠራዋለሁ ያለው ነው አሉ። ማርቆስም ጌታችን ኢየሱስን ጸሐፊዎችና ካህናቱ የካህናቱም አለቆች ወደ ተሰበሰቡበት ወደ ካህናት አለቃ ቦታ ወሰዱት ብሎ ተናግሯል። ጴጥሮስም እስከ ካህናቱ አለቃ ቦታ ድረስ ርቆ ተከተለው። ጴጥሮስም ከሎላልቶቻቸው ጋር በብርሃን በኩል ተቀምጦ እሳት ይሞቅ ነበር። የካህናት አለቆችና ሕዝቡ ሁሉ ጌታችን ኢየሱስን ይገድሉት ዘንድ የሐሰት ምስክር ይፈልጉ ነበር፣ ነገር ግን አላገኙም። በሐሰት የሚመሰክሩበት ብዙ ሰዎች ነበሩ፣ ምስክርነታቸውም አልተሰማም። ሌሎች የሐሰት ምስክሮች ተነስተው እንዲህ ብለው ተናገሩ፣ ይህ እጅ የሠራውን መቅደስ አፍርሼ በሦስተኛው ቀን ሌላ በእጅ ያልተሠራ እሠራለሁ ሲል እኛ ሰማነው ብለው ተናገሩ። ከዚህም ጋር ምስክርነታቸው አልተሰማም። የካህናቱም አለቃ ከአደባባይ መካከል ተነስቶ እሊህ ይህን ያህል ሲያሳጡህ
አንድ ስንኳ አትመልስምን ብሎ ጌታችን ኢየሱስን ጠየቀው። ጌታችን ኢየሱስ ግን ዝም አለ፣ ምንም አልመለሰም። ደግሞም የካህናቱ አለቃ የብሩክ ልጅ ክርስቶስ አንተ ነህን ብሎ ጠየቀው። እውነትም የእግዚአብሔር ልጅ ክርስቶስ አንተ እንደሆንክ ትነግረኝ ዘንድ በሕያው እግዚአብሔር አማጽኜሃለሁ አለው። ጌታችን ኢየሱስም መልሶ እኔ ክርስቶስ እንደሆንኩ አንተ ትላለህ አለው። እነሆ የሰው ልጅን በሰማይ ደመና ተቀምጦ ኃይል ባለው ስልጣን ሲመጣ ታዩታላችሁ። የካህናቱም አለቃ ልብሱን ቀደደና እንዲህ አለ፣ እነሆ ስድቡን ሰማችሁ፣ ለምን ምስክር ትፈልጋላችሁ? እንግዲህ ምን ትላላችሁ አላቸው። ሁሉም ሞት ይገባዋል ብለው ፈረዱበት። አይሁድም ከሰው ልጅ ይልቅ ደም ግባቱ በሚያምር በጌታችን በኢየሱስ ፊት ላይ ምራቅ ያበዛላቸው ዘንድ በአፋቸው ውሃ እየጨመሩ ምራቃቸውን 73 ጊዜ ተፉበት። ፊቴን አይቶ የሚድን የለም ብሎ በተናገረ በጌታችን ፊት ላይ ተፉበት። እሱ ግን ምራቃቸውን ተጸይፎ ፊቱን አልመለሰም። ጌታችን ኢየሱስም የሚያጸይፍ ምራቅን በፊቱ ላይ በመቀበሉ በኃጢአት የጠቆረና የኃጢአት ቅባት የተቀባ ፊታችንን ደስ በሚያሰኝ ቅባቱ ብሩህ አደረገው። ራሱንም በበትር መቱት፣ ጉንጮቹንም 120 ጊዜ በጥፊ መቱት። በጥፊና በበትር ከመመታቱ ብዛት የተነሳ ራሱም ጉንጮቹም ቆሰሉ። በራሱም ላይ ያሉ ቁስሎች ታላላቆች 72 ያህል ናቸው። ዓይኖቹም አፍንጮቹም የደም ምንጭ ሆኑ። የያዙትም ሰዎች በጌታችን ኢየሱስ ክርስቶስ ይዘብቱበት ጀመር። ፊቱን በጨርቅ ቅዳጅ ሸፍነው እየደበደቡ ክርስቶስ የመታክ ማን ነው? ተናገር ይሉት ነበር። ሌላም ብዙ ስድብ ይሰድቡት ነበር። ጴጥሮስም ከውጭ ተቀምጦ ሳለ አንዲት ብላቴና መጥታ አንተም ከገሊላው ሰው ከኢየሱስ ጋር ነበርክ አለችው። ይህን የምትሆን ሰው እኔ አላውቀውም ብሎ በሕዝቡ ፊት ካደ። ወደ ደጅ ወጥቶ ሳለ ሌላይቱ ብላቴና አገኘችው። ከዚያም ለቆሙ ሰዎች ይህም ከናዝሬቱ ሰው ከኢየሱስ ጋር ነበር ብላ ነገረቻቸው። ይህንን ሰው አላውቀውም ብሎ እየማለ ካደ። ጥቂት ቆይቶም ሳለ ከዚያ የቆሙ ሰዎች መጥተው ጴጥሮስን አንተም እውነት የሱ ወገን ነህ፣ በነገርህም ትታወቃለህ አሉት። ከዚህ በኋላም ይህንን ሰው አላውቀውም ብሎ ራሱን እየረገመ ማለ። ሁለተኛም ዶሮ ጮኸ። ጌታችን ኢየሱስም ተመልሶ ጴጥሮስን አየው። ጴጥሮስም ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎ ጌታችን ኢየሱስ የተናገረውን ቃል አስቦ ሄዶ ያለቅስ ጀመር። ጌታችን ኢየሱስም የጴጥሮስን የመጸጸቱን ልቅሶ ተቀብሎ 30ውን አንድ እያለ 3 ጊዜ ይቅር አለው። የመንግሥተ ሰማያትን መክፈቻዎችንም ሰጠው። ጌታችን ኢየሱስ ክርስቶስ ቸር ይቅር ባይ ነውና። ምዕራፍ 6 ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም አንቺንም እማጸናለሁ እማልዳለሁ። ጌታችን ኢየሱስ ክርስቶስ በነፍስና በሥጋው በተቀበላቸው በመከራዎች ሁሉ ሁለተኛም በመቸንከሩ የእሾህ አክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦልም በመውረዱ በጦር በመወጋቱ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአትም ሁሉ ፍዳ ታድኑኝ ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የማክሰኞ ተአምር። ወንጌል እንደተናገረ ጌታ ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በቅፍርናሆም ልጁ የታመመበት የንጉሥ ወገን የሚሆን አንድ ሹም ነበር። እርሱም ጌታችን ኢየሱስ ከይሁዳ ወደ ገሊላ እንደመጣ በሰማ ጊዜ ልጁ ለሞት ቀርቦ ነበርና ያድንለት ዘንድ እንዲወርድ ወደ እርሱ ሄዶ ለመነው። ጌታችንም ኢየሱስ ተአምርና ምልክት ካላየክ አታምንምን አለው። ያም የንጉሥ ባሪያ ልጄ ሳይሞት ፈጥነህ ውረድልኝ አለው። የዚያን ጊዜም ጌታችን ኢየሱስ ክርስቶስ ልጅ ድኖልሃል ሂድ አለው። ያም ሰው ጌታችን ኢየሱስ በነገረው ቃል አምኖ ሄደ። ሲወርድም ብላቴኖች ተቀብለው ልጅህስ ድኗል አሉት። አይሁድ ግን አዳኝ ክርስቶስን ደረቱን ልቡን ከሆዱ ጋር መቱት። የመሴፋ ሰው ከሚሆን ከሳሙኤል ዘመን ጀምሮ የናቁ አይሁድ በራስክ ጠጉርና በገመድ እየሳቡ ከሐና ወደ ቀያፋ የወሰዱ ካልፋ ሆይ መስቀልክ ተስፋ ይሁነኝ እንጂ ዘለፋ አይሁንብኝ።
ክንድ የወሰናቸው ከሁለቱ ክንዶች ጋር የተዋረደች የሆነች የአንገትህን ስር በመምታትና በማሰር መከራ ያጸኑብህ ፍጹም ኃጢአትን ብሰራ በየቀኑ ሁሉ ቸርነትህ ይከተለኝ። ሆድህ ቸርነትን የተመላው ደረትህም ሰውን የሚያጸና ነው። በከበረ ደምህና በፊትህ ወዝ መከራ እስኪያጸኑብህ ውሳጣዊ የሚሆን ንዋየ ውስጥህን የመቱህ ከተሰወረ ኃጢአት ያንጻኝ። ለእኔ ለባሪያህም ከልዩ ነገር እራራልኝ። እንደ በደለኛ አይሁድ በመቱ ጊዜ ያለ ቁጣ የጭኖች ብትርን የታገስህ የሽፍቶችን መስቀል የተሸከምህ ከበደል የተራቆትህ ክርስቶስ ሆይ አቤቱ የቀይ እባብ ሰራዊቶች እንዳይመጡብኝ በኃይልህ እግራቸውን እንደ እባብ እግር አድርግ። ድብደባን ካበዙብክ በኋላ አይሁድ በተክል ቦታ ውስጥ 36 ጊዜ ሁለት እግሮችህን የመቱክ በቀኝና በግራ አረፍትን ሰርተህ በእሳታዊ ባህር መካከል ጎዳናን ስጠኝ። በስጋው ጥቁር ከሆነ ከብዝት ራስክ ጠጉር ጋር ግሩም የሆነ የፊትህን ጽም የነጩ በተቀበልከው መከራ የበሽተኞች ሕይወት ክርስቶስ ሆይ በጣፈጠ በጎንክ ደም ነፍሴን አሳድር፣ ነፍሴ በደም ታድራለችና። ግፍን የማይፈሩ አይሁድ ረግጠው 7 ጊዜ በጎዳና መካከል የጣሉህ ሊቀ ካህናትን በውጭ በጎ በተናገርከው ጊዜ በነገርህ እንዴት ተቆጣ? ማልኮስስ ፊትህን እንዴት ጸፋ? በፈንታው ወደ ተሾመ ወደ አማቹ ቀያፋ በሐና ትእዛዝ ዳግመኛ የወሰዱ መለኮትህ በሥጋ ለምን ታመመ? መለኮትህስ በመቃብር ውስጥ ለምን ተኛ? ከጠጉርህ እጅግ የበዙ ጠላቶችህ በግፍ በሕይወትህ የሞት ፍርድን የፈረዱብህ በሰው መከራ የተፈተንክ ክርስቶስ ሆይ ክረምትን ባገባህ ጊዜ በጋንም በጊዜው ባመጣኸው ጊዜ በምህረት ጠብቀኝ። ፊትህን ለመመታት የሰጠህ ከአፍረት ምራቅም ፊትህን ያልመለሰ ተማሪዎች በመከራህ ጊዜ ጥለው የሸሹ ክርስቶስ ሆይ በጭቃ የተሰራ ቤትን ሌቦች እንዳይቆፍሩት በመስቀል ጠብቀው። ዳግመኛም በግዞት ቤት እጅና እግርህን የታሰርክ ቸር ፈጣሪዬ በለመለመች ሀገርና በአማረች ምድር ነፍሴን አሳርፋት። ጌታዬ ኢየሱስ ክርስቶስ ሆይ ኃጢአቴን አስተሰርይልኝ። አሜን። በእውነት ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጠይቃለሁ። ይህን ጸሎት ምስጋና ወይንም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ገብረ ሚካኤል፣ ወለተ ሚካኤል፣ ፍቅርተ ማርያምና ወለተ መስቀል፣ እህተ ሚካኤል፣ ገመቹ፣ ወለተ ማርያም፣ ወለተ ሰማያት፣ ኃይለ ማርያም፣ ወልደ መድህን፣ እህተ ማርያም፣ ወልደ ሚካኤልና ተስፋ ሚካኤል፣ አጸደ ማርያም፣ ኃይለ ማርያም፣ ኃይለ ማርያም፣ ገብረ እግዚአብሔር፣ ወልደ ጻድቅ፣ አመተ ጻድቅ፣ ወለተ ኪዳን፣ በእምነት ፍስሐ፣ ወለተ ኢየሱስ፣ ፍቅርተ ማርያም፣ ወለተ ሰንበት፣ ወለተ ሰንበት፣ ወለተ እግዚአብሔር፣ ወለተ ማርያም፣ እህተ ማርያም የገብረ እግዚአብሔርና የወለተ ኪሮስን ነፍስ ይማርልን፣ በአጸደ ገነት ያኑርልን። አሜን። ወለተ ማርያም፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ጸገነት፣ ቀጸላ ማርያም፣ ወለተ ሐና፣ እህተ ሚካኤል፣ አስካለ ማርያም፣ ወለተ ሥላሴ፣ አጸደ ማርያም፣ ወለተ ቂርቆስ፣ ፈትለ ድንግል፣ መንበረ ሚካኤል፣ ገነተ ማርያም፣ መቅደሰ ማርያም፣ ስርጉተ ማርያም፣ ስዕነ ገብርኤል፣ ወለተ ማርያም፣ ወለተ ማርያም የወለተ ማርያምን ነፍስ ይማርልን፣ በአጸደ ገነት ያኑርልን። አሜን። ጽጌ ሐና፣ ወልደ ስምዖን፣ ወለተ ኤልሳቤጥ የወለተ ኤልሳቤጥን፣ የወለተ ሕይወትን፣ የገብረ ሥላሴን፣ የወልደ ጊዮርጊስን ነፍስ ይማርልን፣ በአጸደ ገነት ያኑርልን። አሜን። ወለተ ማርያም፣ ወለተ ሥላሴ፣ ወለተ ጊዮርጊስ፣ ወለተ ቂርቆስ፣ ወለተ ሚካኤል፣ ፍቅርተ ሚካኤል፣ ፍቅረ ሥላሴ፣ ኃይለ ሚካኤል፣ ትርሲተ ሚካኤል፣ ተስፋ ሚካኤል፣ ፍቅረ ዮሐንስ፣ አክሊለ ሰማያት፣ ወለተ ማርያም፣ ኃይለ ጊዮርጊስ፣ እህተ ሚካኤል፣ ወልደ ገብርኤል፣ አጸደ ማርያም፣ ገብረ ማርያም፣ ወለተ ሥላሴ፣ ኢዛና፣ ሰላማዊት፣ ራይሻን፣ ወለተ ጻድቅ፣ ወለተ ማርያም
የወለተ ጽዮንን የሙሉ ማሞ ወለተ ሥላሴን ነፍስ ይማርልን፣ በአጸደ ገነት ያኑርልን፣ አሜን። ወለተ ሰንበት ማሪቱ ኃይሉ ወለተ ሥላሴ ወለተ ሥላሴ ኃይለ ገብርኤል ገብረ አብ ኃይለ ሚካኤል አስካለ ማርያም አምደ ሚካኤል ወለተ ሚካኤል አመተ ኢየሱስ ወለተ መድህን ወለተ ማርያም ፈቃደ ማርያም አጸደ ማርያም ወለተ ሐና ወለተ ኪዳን በትረ ማርያም ወለተ ሥላሴ ሁላችሁንም እግዚአብሔር ይስማችሁ፣ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ፣ ዕድሜ ዘመናችሁ ይባረክ፣ ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ፣ አሜን። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን፣ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለሕያው እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት